ማቴዎስ 7:21 ብራዘር በሰማያት ያለው የአባቴን ፍቃድ የሚያደርግ አክሽን እንጂ ፋዘር የሚለኝ ብቻ አይደለም ይገባል አባቴ የሚለኝ አይደለም ይገባው ድርጊት መሰረታዊ ጉዳይ ነው ካመንክ በቃ የሚባል ታሪክ የለም መዳንህን በድርጊት ነው የምትገልጠው በስራ በትክክል ነው የሚገለጠው እኔ በጣም በሚሰራ እምነት አምናለሁ በማመን ብቻ አላምንም በሚሰራ እምነት አምናለሁ በሚቆረስ እምነት አምናለሁ በሚሰጥ እምነት አምናለሁ በኢንዲቪጁዋሊዝም አላምንም በግላዊነት አላምንም ለዚህ ነው በማህበር መካከል አንድም ደሃ አልነበረም ይላል መጽሐፍ ሲናገር የሚገርም ተሰብስበው ይላል ይበሉ ነበር ይላል አንደለም ኢሳይያስን ሞግተህ ትክክለኛ እግዚአብሔር ነብይ እንዳይደለም ታስረዳን ከሆነ ናና ግባና በእውቀት ሞግተን ላንተ 300,000 ለምን ነው የምናወጣው የፋሲካ ጾም ሲፈታ የሚሆን ወይ ደግሞ ሳይፈታ ወይ ረመዳንም ሲፈታ ስንት የተራበ ኢትዮጵያውያን አለው እንዴ ምናበላቸው 300,000 የሰው አንገት ለመቁረጥ 300,000 እኔ ሚስተር ቤት ብዙ አስቤዛ እንትን ብሎባታልና ለሱ አስታት ብራዘር እሺ አቧራ አታጭስ ቡናኛ ታቦንብንኛ ላይ እኛም ኢትዮጵያውያን ነን ለሚስተር ቡና ቀሚስ ጫማ ግዛላት ነዛር ብሻል ኦኬ ከጁማ ስትመጡ አርብ ሽቶ ገዝታ ስጣት አይመስልም እሱ በገንዘቡ ሽቶ ግዘ ስጣና ና ዲቤት ላይ ናና ዲቤት አድርግ በእውቀት ማለት ነው ወይ ቀልድ አለ ኤርሚያስ አላችሁ እንዴ እንደዚህ በዚህ ጊዜ በዚህ ሰዓት ገንዘብ መድባለው ትላለ እንዴ ለምን ትንሽ አሳነስኮ 300,000 3 ሚሊዮን ለምን አታረጋው የመጅልስ አባቶች ጠርተው መቼም እንደሚመክሩ ተስፋ አረጋለሁ በጣም የገረመኝ እዚህ ላይ ማሪ ሪፍሌክት ላድርግ በጋሻው ዛንም ያሉትን አንዳንድ ብቅ የሚሉ ልጆችን ጣም እንትን ያማል እንደ በጋሻው አክሊል እኮ ነው ያቀናህ እኮ በስላሴ ትምህርት ላይ ተኩሶ መጣ በሚለው ትምህርት ላይ እኮ ዛሬ ለሱ አዛኝ መስለ ይቀርብከው እሱ አይደል እንደ ያረመ እዚህ ፍለፊት በጣም የሚገርመኝ ለሱ አይደል ተኩሶ መጥቶ አጣተኛ ነው ያልከውን ትምህርት ያረመህ እኮ አከይ ነው እና እሱ ካንተ ጋር በትምህርት ተስማምቶ ነው ዛሬ አንተ እሱን ልደግፈው ይመጣ የተነቃነቀ ሲመስላችሁ የእናንተ የሆነ የሚመስላችሁ ጴንጤዎች አላችሁ እረፉ ይሄን ብላችሁ እረፉ አዋጣል እረፉ እምነት ብቻ ጸጋ ብቻ መጽሐፍ ቅዱስ ብቻ ምናምን እኮ እዚህ ውስጥ ካለ ነው ኦርቶዶክሳውያን ይልቅ እንደ አኬ እሱ ትምህርት ላይ የሄደበት ሰው እኮ የለም እኮ እምባም ባስኪላችሁ እኮ ነው እሱን ትምህርት እኮ አኬ ድብልቅልቁ ነው ያወጣው ምን ሆናችሁ ነው ዛሬ ከሚዲያ ለ15 ቀን ወጣ ብያለሁ ምናምን ሲል ወንጌል የገባው ወንድም ፕሮፋይል እስከማድረግ ድረስ ኦርቶዶክስ ቤተክርስቲያን መዳን ፕሮሰስ ነው ወይም ደግሞ ሂደት ነው ብላ ታምናለች እስከመቼ ድረስ መጫወቻ እስከመቼ ድረስ የነሱ መኖሪያ ትሆናላችሁ ሶየስ ድነናል ደግሞም እየዳነን ነው ተስፋ ደግሞ የሌላቸው አይደለንም ገና እንድናለን እግዚአብሔር እነዚህ ነገሮች በመጽሐፍ ቅዱስ ስለኛ ተስፋ እንዲሆኑ አስቀምጧል ስለዚህ yes ድነናል እየዳንን ነው እንድናለን የሚለው ትምህርት መጽሐፍ ቅዱሳዊ እንደሆነ ልንረዳ ያስፈልጋል ማለት ነው ይነግረን ድነት አላፊ ብቻ አይደለም የመራባውን አስተምሮ ድነናል ነው ወንጌላውያን በሙሉ ድኛለው ድነናል ነው ድነትን ባላፊ ጊዜ መሆኑ ብቻ ነው እንጂ የምንናገረው ያሁን ጊዜ እንዳለው የወደፊት ጊዜ እንዳለው አናነሳም አንዱስ ግን ድነትን እንዲያውም በሶስት ጊዜ ነው የሚያስቀምጠው ባላፊ ጊዜ ያስቀምጠዋል ባሁን ጊዜ ያስቀምጠዋል በሚመጣው ጊዜ ያስቀምጠዋል ስለዚህ ድነት ከፍርድ ማምለጥ በዳኛው ፊት ነፃነ አትጠየቅም ወንጀል ተሰርዟል ብቻ ሳይሆን የህይወት ለውጥን የሚጠይቅ
ዲዎች ለነርሶች ለጤና ባለሙያዎች በተለያየ ስራ ውስጥ ለተሰማራችሁ ሰዎች የተዘጋጀ ልዩ የጸሎት ጥሪ ነው። በተለይ በሹፍርና ዘርፍ ላላችሁ ሰዎች እግዚአብሔር አምላክ በተለየ መልክ የሰጠኝ የጸሎት መሪት አለ። ለእናንተ መጸለይ ይፈልጋለሁ። በስራችሁ ስኬት ላጣችሁ ሰዎች ብዙ ደክማችሁ ለፍታችሁ ገቢያችሁ ላይ ኢኮኖሚያችሁ ላይ የተለያየ ፕሮብሌም እየገጠማችሁ ዋጋ እየከፈላችሁ ላላችሁ ወንድሞችና እህቶች ቤተክርስቲያናችን ዘውትር ማክሰኞ ከጧቱ 4 ሰዓት ጀምሮ ባለው ልዩ የፎስ ፕሮግራም ላይና እንዲሁም ዘውትር እሁድ 4 ሰዓት ጀምሮ ባለው ፕሮግራም ላይ እንድትመጡ ከህይወታችሁ ላይ የትኛውንም አይነት ሊሚቴሽን እንድታሰብሩ በጌታ ፍቅር ጥሪ ላቀርብላችሁ። ተወስኖ እንዲኖር አይደለም። ከዓለም በአፍአ ነው ማለት ምሉ ነው። ወዓለምሰ ኢያእምሮ ዓለም ግን አላወቀውም። ላይኛውም ዓለም ሌላ ይህ ዓለም ሌላ ነው። ንግበረ ሰብአ በአርያነት ብሎ ወደ ፈጠራቸው ወገኖቹ መጣ። ባህሪ ለማንሳት ወእሊአሁሰ ኢንተወክፎ እርሳቸው ግን አላመኑበትም። ባያምኑበት ምን ይጎዳል? ቢያምኑበትስ ምን ይጠቀማል ትሉኝ እንደሆነ ላመኑበትስ በስሙ ያመኑ የእግዚአብሔር ልጆች ይባሉ ዘንድ ግዕዛንን ሰጣቸው። ግዕዛንማ የሚሰማው በተፈጥሮ አይደለምን ቢሉ ወደ ኃጢአት ወደ ጣዖት ሄደው አሳድፈውት ነበርና አደሰላቸው ሲል ነው። ከጥቀርሻ የተሰቀለውን ጋሻ ጦር አውርዶ ወልውለው ሰንግለው ስራ እንዲሰሩበት። እሺ ልቀጥል። ግዕዝ ነው እንደዘለውና